የአሜሪካን ጦር ጄት አብራሪ በኢራን ግዛት ውስጥ ፈልጎ ለማግኘት የሚደረገው አስፈሪና አደገኛው ዘመቻ አሁንም ቀጥሏል። እስካሁን የወጡ ዘገባዎች እንደሚያሳዩት ኢራን ውስጥ ተመቶ የወደቀው የዩኤስ ኤፍ-15 ተዋጊ አውሮፕላን አብራሪን በሕይወት ማግኘት ተችሏል። ይህ እውነት መሆኑ ከተረጋገጠ አሜሪካ ከ10 ዓመታት በላይ ባካሄደችው ረጅም ጦርነት ታሪክ ውስጥ በጠላት ጦር ቀጠና ውስጥ ተመቶ የወደቀ ወታደሯን ፈልጎ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል። ይሁን እንጂ አሁንም ሁለተኛው የተዋጊ ጄቱ ባልደረባ ፍለጋ ላይ ነው ገና። የሲቢኤስ ዘገባ እንደሚያሳየው በኢራን ግዛት ውስጥ የሚደረገው ፍለጋ እንደቀጠለ መሆኑ ተዘግቧል። በጦርነት ውስጥ ተመቶ የወደቀን ፈልጎ የማዳን ተልዕኮ የአሜሪካና አጋር ጦር የሚሳተፍበት እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥ ለዚሁ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው ይሰማራሉ። በውጊያ ወቅት ፈልጎ ማዳን ሲባል ምን ማለት ነው የሚመለውን ስንመለከት በቀላል ቋንቋ ይህ ተልዕኮ በውጊያ ወቅት ተመቶ የወደቀን አብራሪ ወይም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ ነው። ይህ ከተለመደው በሰብአዊ ቀውስ ውስጥ ወይም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ ነው። አንዳንድ ጊዜ አርብ ዕለት በኢራን ግዛት እንደሆነ ሁሉ ፍለጋውና በሕይወት የማግኘቱ ስራ የሚሰራው በጠላት ግዛት ውስጥ ዘልቆ በመግባት ይሆናል። የፍለጋና በሕይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ሲሆን አብሮም በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ጥቃት የሚፈጽምና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከታተላሉ። የቀድሞ አዛዥና የዚህ ልዩ ኃይል አባል የነበረ ግለሰብ ለሲቢኤስ እንደተናገረው በኢራን ውስጥ እንደተካሄዱ የፍለጋና በሕይወት የማዳን ተግባር ቢያንስ በብላክ ሆክ ሄሊኮፕተር የሚታገዙ 24 አባላት ይሳተፉበታል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘ ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል። የጠፋው የአውሮፕላን አብራሪ ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቀው የሚወጡበት ስፍራ ላይ መገኘት ይኖርባቸዋል ሲል ዘገባው ያትታል። የቀድሞ አዛዥ አስፈሪና አደገኛ ማለት ሁኔታውን ማቃለል ነው ሲል ይናገራሉ። አክሎም በመላው ዓለም ይህንን ለማከናወን የሰለጠኑት ስዊስ አርሚ ናይቭስ ኦፍ ዘ ኤር ፎርስ የአየር ኃይሉ የስዊዝ ቢላ በመባል ነው የሚታወቁትም። አርብ ዕለት ኢራን ውስጥ የተቀረጸና ትክክለኛነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩዜስታን አውራጃ ሰማይ ላይ ሲበሩ ታይቷል። ተመቶ የወደቀውን የጦር ጄት አብራሪ የሚፈልገው የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለማዋል ያለበትን ማሰስና ማግኘት ይፈልጋል። ዘመቻው ጠላት ወደ ስፍራው አብራሪውን ለመፈለግና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብግብ የሚገጥምበት ነው። የቀድሞ የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃኪ እንደሚሉት ፕሮግራሙ እንደተናገረው የፍለጋ ቡድኑ ቅድሚያ የሚሰጠው ነገር በሕይወት መኖሩን ማረጋገጥ ነው። ግለሰቡ ለመጨረሻ ጊዜ ነበር ከሚባልበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ግለሰቡ በተለያየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድር ውስጥ በምን ያህል ፍጥነት መንቀሳቀስ ይችላል የሚለው ላይ ይወሰናል ሲሉ ሃኬት ይናገራሉ። ሃኬት አክሎም እንዲህ አይነቱ በሕይወት የማዳን ተግባር ምናልባት በአካባቢው ያሉ ኃይሎችን የመጠባበቂያ እቅድ ለማዘጋጀት በሚል በሕይወት የማዳን ተግባሩ ላይ ድጋፍ እንዲያደርጉ ግንኙነት የሚፈጠርበት መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆን ይችላል። በጦርነት ወቅት የአሜሪካ አየር ወለዶች የወገን ጦር አባላትን ከአደገኛ ውጊያ መሃል በሕይወት የማውጣት ረዥም ታሪክ አላቸው። ይህም የአንደኛው የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረቦቻቸውን ለማዳን በድንገት በማረፍ እርምጃ ከወሰዱበት ጊዜ ይጀምራል። የአሜሪካ ወታደራዊ የፓራሹት ክፍሎች ይህንን ታሪካቸውን የሚመዙት እንደ አውሮፓውያኑ ዘመን አቆጣጠር በ1943 ሁለት የውጊያ ቀዶ ሐኪሞች የቆሰሉ ወታደሮችን ለመርዳት በወቅቱ በርማ በአሁኗ ምንያማር በፓራሹት ወርደው ያካሄዱትን ተልዕኮ ነው። በዓለም ላይ የመጀመሪያው በሄሊኮፕተር የማዳን ተግባር የተከናወነው ከ1 ዓመት በኋላ ሲሆን ይህም አንድ የአሜሪካ ሌተናንት ከጃፓን ወታደሮች ጀርባ የወደቁ 4 የአሜሪካን ወታደሮችን ያዳነበት ዘመቻ ይጠቀሳል። እንደ የስሚዞኒያ ኤር ኤንድ ስፔስ መጽሔት ዘገባ ይህ ክስተት ሄሊኮፕተር በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜም ነበር። በአሜሪካ ከዚህ ውጊያ በኋላ መደበኛ የፍለጋና የማዳን ተልዕኮን የሚወጣ ቡድን ለመጀመሪያ ጊዜ ተቋቁሟል። ነገር ግን ዘመናዊ የፍለጋና የማዳን ዘመቻ የተጀመረው በቪየትናም ጦርነት ወቅት ነበር።
ባት 21 በመባል የሚታወቀው አንድ ዘመቻ በሰሜን ቪየትናም ወታደሮች የውጊያ ቀጠና ውስጥ ተመቶ የወደቀን አንድ አውሮፕላን አብራሪ ለማግኘት ሲሞክር በርካታ አውሮፕላኖች እንዲመቱና በርካታ አሜሪካውያን እንዲሞቱ አድርጓል። ይህ ጦርነት በህይወት ፈልጎ የማዳን ተልዕኮዎችን ዓላማቸውንና መጠነ ርዕዩን ለማግዘፍ አስፈላጊ መሆኑን አሳይቷል። ጦሩ ከዚያን ጊዜ ጀምሮ ፈልጎ የማዳን ስራዎችን በሚገባ ለማከናወን የረዱትን ስልቶችና ሂደቶችን ለማሻሻል ረድቶታል። እያንዳንዱ የአሜሪካ ወታደራዊ ክንፍ የራሱ የሆነ ውስን የፍለጋ ቡድን ቢኖረውም የአሜሪካ አየር ኃይል የጦሩ አባላትን ፈልጎ በህይወት የማዳን ዋና ኃላፊነት አለበት። ይህ ስራ በዋናነት የሚካሄደው በወታደራዊ የልዩ ኦፕሬሽን አካል በሆኑት ፓራፌስክ ጃምፐሮች በመባል በሚታወቁት ነው። የዚህ ቡድን ዋና መሪ ቃል እኛ በምናደርገው ሌሎች በህይወት ሊኖሩ ይችላሉ የሚል ሲሆን ስራቸውም የአሜሪካ ጦር አባላትን በጠላት ሰፈር ትቶ ለመሄድ የሚገቡት ሰፊ ቃል ኪዳን አካል ተደርጎ ይቆጠራል። እነዚህ ልዩ ኃይሎች በውጊያ እንዲሁም የአደጋ ጊዜ ሕክምና በመስጠትም በሚገባ የሰለጠኑ ናቸው። የልዩ ኃይል አባላቱም በአሜሪካ ጦር ታሪክ ውስጥ እጅግ ከባድ የሚባለው የምልመላና የስልጠና ሂደት የሚያልፉ ናቸው። እነዚህ የልዩ ኃይል አባላትን መልምሎ እስከ ማሰልጠን ድረስ 2 ዓመት ያህል ሊወስድ ይችላል። በስልጠናቸው ላይም በፓራሹት መዝለል እንዲሁም በውሃ ውስጥ ለሚፈጸም ጥቃት፣ በጥቃት ወቅት በህይወት መትረፍ፣ ችግሮችን መቋቋም እንዲሁም ማምለጥንና የህክምና አሰጣጥን ያካተተ ነው። በውጊያ መካከል ስለሚሰጡ መድኃኒቶች እንዲሁም ውስብስብ ስለሆኑ ዘመቻዎችና የጦር መሳሪያዎች በቂ ስልጠናም ይሰጣቸዋል። ይህንን ቡድን የሚመሩት ልዩ የውጊያና ፈልጎ የማዳን አዛዦች ሲሆኑ በህይወት የማትረፍ ዘመቻውን ማቀድ፣ ማስተባበርና የመተግበር ኃላፊነት አለባቸው። በጦርነት ቀጠና ውስጥ ተመተው የወደቁ ወታደሮችን ፈልጎ በህይወት የማውጣት ተልዕኮን የሚወጡ ቡድኖች በኢራቅና አፍጋኒስታን በተደረጉ ጦርነቶች በስፋት ተሰማርተውም ነበር። እነዚህ የልዩ ኃይል አባላት የቆሰሉ ወይም ከውጊያ ቀጠና መውጣት ያለባቸውን የአሜሪካና የአጋሮቻቸውን ወታደሮች ለማዳን በሺዎች የሚቆጠሩ ተልዕኮዎችን አካሂደዋል። እንደ አውሮፓውያኑ በ2005 የአየር ኃይል ልዩ ቡድኖች በአፍጋኒስታን መንደር ውስጥ ጥቃት ከተፈጸመበትና ሌሎች 3 አባላቱ ከተገደሉ በኋላ የቆሰለን የአሜሪካ የባህር ኃይል አባልን ለማግኘት ተሳትፏል። ይህ ክስተት በኋላ ላይ ሎን ሰርቫይቨር በሚል ርዕስ ፊልምም ተሰርቶለታል። ከቅርብ 10 ዓመታት ወዲህ ተመተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ጥቂት ናቸው። እንደ አውሮፓውያኑ ዘመን አቆጣጠር በ1999 በሰርቢያ ኤፍ-117 ተዋጊ አውሮፕላን አብራሪ ተመቶ ከወደቀ በኋላ ይህ ቡድን ፈልጎ አግኝቶታል። እንደ አውሮፓውያኑ በ1995ም በቦስኒያ አሜሪካዊ አብራሪ ስኮት ኦግራዲ ተመቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላ የአየር ኃይልና የባህር ኃይል አባላት ፈልገው ሊያድኑት ችለዋል።